ሰላም እንደምን አላችሁ? ይህ ከኬር ቡክስ አፍሪካ ወደ እናንተ የሚቀርብላችሁ የኬር መረጃ ሰዓታችን ነው። ለዕለቱ ያዝንላችሁ መረጃዎችም ቤት ሰርተን እናስረክባለን ብለው ህዝብን በሚያጭበረብሩ ላይ ህጋዊ እርምጃ እየተወሰደ ነው አለ የፍትህ ሚኒስቴር። ባለፉት 5 ዓመታት የኢትዮጵያ ዋጋ ግሽበት ከ1000 በመቶ በላይ መጨመሩ ተመላከተ። የሶማሌላንድ ባለስልጣናት በቀጠናው የደህንነት ጉዳይ ከአሜሪካ ወታደራዊና ዲፕሎማቶች ጋር ተወያየ። ኢትዮጵያ የ1 ቢሊዮን ዶላር የዩሮ ቦንድን እዳዋን ለማዋቀር በመርህ ደረጃ ስምምነት ላይ መድረሷ ተሰማ። እነዚህ በዝርዝር ለመስማት እንዲሁም ሌሎች መረጃዎች ለማግኘት ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑን። እንዲሁም ያላችሁን ሀሳብና አስተያየት በኮሜንት ሴክሽናችን እና በኢሜል አድራሻችን ይጻፉልን፣ ያስቀምጡልን እንላለን። ለዕለቱ ወደ ያዝነው መረጃዎች ስናልፍ ቤት ሰርተን እናስረክባለን ብለው ህዝብን በሚያጭበረብሩት ላይ ህጋዊ እርምጃ እየተወሰደ ነው አለ የፍትህ ሚኒስቴር። የህዝብ ተወካዮች ምክር ቤት 7ኛ መደበኛ ስብሰባ በምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ አንቀጽ 92 መሰረት የፍትህ ሚኒስቴሯ ሀና አራያ ስላሴ ከምክር ቤት አባላት ለተነሱ ጥያቄዎች ምላሽና ማብራሪያ ሰጥተዋል። በአገልግሎት አሰጣጥና ተደራሽነት እንዲሁም በህዝብ ስም የሚፈጸሙ የተለያዩ ወንጀሎችን በመከላከል ጥፋተኞችን በህግ ተጠያቂ ከማድረግ አንጻር ሚኒስቴር መስሪያ ቤቱ እየሰራቸው ባሉት ጉዳዮች ላይ ለሚኒስቴሯ ጥያቄ ቀርበዋል። ከሪል ስቴት አልሚዎች ጋር የተያያዙ ማጭበርበሮችን ከመቆጣጠር ለዲጂታል ምህዳሩ የህግ ማዕቀፎችን ተግባራዊ ከማድረግና የተቋሙን ተደራሽነት ከማስፋት አንጻር እየተሰሩ ባሉት ስራዎች ላይም ጥያቄዎችን ቀርበዋል። ሚኒስቴሯ የህግ የበላይነትን ለማረጋገጥ በየደረጃው አስፈላጊው የሪፎርም ስራዎች መተግበራቸውን አንስተው ሚኒስቴር መስሪያ ቤቱ አስፈላጊ የለውጥ ስራዎችን በትኩረት እየሰራ መሆኑንም ገልጸዋል። የዜጎችን ዲሞክራሲያዊና ሰብአዊ መብት ጥያቄዎችን በተመለከተ ማንኛውም አካል የመብት ጥያቄ ሲኖረው ህገ መንግስቱንና የሀገሪቱን ህጎች ባከበረ መንገድ ሊቀርብ ይገባል ብለዋል። ከህግ ውጭ የሆኑ ጉዳዮች ሲኖሩ ግን በየደረጃው ተጠያቂነት እንደሚኖርም ነው ሚኒስትሩ ያብራሩት። የፍትህ አገልግሎት አሰጣጥን በተመለከተም የወንጀል ጉዳዮች በባህሪያቸው ውስብስብነት ያላቸውና ዝርዝር መረጃና ማጣራትን የሚፈልጉ በመሆናቸው ጊዜ ሊወሰዱ የሚችሉ መሆኑን ሚኒስትሯ ጠቁመዋል። ቤት ሰርተን እናስረክባለን በማለት ማህበረሰቡን በሚያጭበረብሩ ተቋማትና ግለሰቦች ላይ ህጋዊ እርምጃ እየተወሰደ መሆኑንም አስታውቀዋል። ሰላም ባልተረጋገጠበት ሁኔታ ሰብአዊ መብት ጥሰትን ሙሉ በሙሉ መቆጣጠር አዳጋች በመሆኑ በምክክር ኮሚሽን እና በሽግግር ፍትህ በዘላቂነት ሰላምን ለማስፈን እየተሰራ መሆኑንም ተናግረዋል። ወደ ሌላ መረጃችን ስናልፍ ባለፉት 5 ዓመታት የኢትዮጵያ ዋጋ ግሽበት ከ1000 በመቶ በላይ መጨመሩ ተመላከተ። አሁን ባለው የሰላም እጦትና አለመረጋጋት ምክንያት ከአጠቃላይ የሀገር ውስጥ ጥቅል ምርት ከ25 እስከ 30 በመቶ የሚያህለው ምርታማነት ተጎድቷል ተብሎ እንደሚታመን ተጠቁሟል። የኢትዮጵያ መንግስት ባለፉት 15 እና 20 ዓመታት የወሰዳቸው አብዛኛው ብድሮች የመክፈያ ጊዜያቸው እየተጠናቀቁ መሆናቸው ኢትዮጵያ የምትገኝበት የብድር መጠንም በጣም አሳሳቢ ነው ተብሏል። መንግስት ግን ይህንንም ቢሆን አይቀበለውም። የውጭ ዕዳ ሽግሽግንና ስረዛ እንዲደረግ የተሳካ ድርድር አድርጌያለሁ ሲል ይሞግታል። ወደ ቀጣዩ መረጃችን ስናልፍ የሶማሌላንድ ባለስልጣናት በቀጠናው የደህንነት ጉዳይ ከአሜሪካ ወታደራዊና ዲፕሎማቶች ጋር ተወያዩ። ሶማሌላንድ ባሳለፍነው ማክሰኞ ዕለት ከአሜሪካ ከፍተኛ ወታደራዊ አዛዦችና ዲፕሎማቶች ጋር በአፍሪካ ቀንድና በቀይ ባህር ክልል የደህንነት ተለዋዋጭ ላይ ያተኮሩ ውይይቶችን አስተናግዳለች። የአሜሪካ የአፍሪካ እዝ አፍሪኮም ጀነራል ዳግቪን አንደርሰን እና የአሜሪካ ምክትል አምባሳደር ጀስቲን ዴቪስ ከሶማሌላንድ ባለስልጣናት ጋር በሀርጌሳ ውይይት አድርገዋል። ውይይቶቹ በክልላዊ የደህንነት ትብብር፣ በቀይ ባህር ኮሪደር የባህር ደህንነትና በአፍሪካ ቀንድ ሰፋ ያለ የመረጋጋት ስጋቶች ላይ ያተኮሩ ነበር ተብሏል። ጉብኝቱ የመጣው በቀይ ባህርና በኤደን ባህረ ሰላጤ ላይ በቀጠናዊ ግጭቶች እየጨመረ በሚሄደው የጂኦፖለቲካ ትኩረት አስመልክቶ ነው። የአሜሪካ ባለስልጣናት በቅርብ ዓመታት ውስጥ
የባህር ንግድን ለመጠበቅ እና የደህንነት ስጋቶችን ለመጠበቅና ለመከላከል በሚደረገው ጥረት አካል በመሆን በክልሉ ውስጥ ካሉ አጋሮች ጋር ያላቸውን ግንኙነት አጠናክረዋል። የውይይቱ ዝርዝሮች ይፋ ባይሆኑም የአፍሪኮም ከፍተኛ አመራር መኖሩ ዋሽንግተን በሶማሌላንድ ላይ እያደረገ የመጣውን የደህንነት ፍላጎት ያሳያል። ይህም እንደ ሉዓላዊ ሀገር ዓለም አቀፍ እውቅና ባይኖረውም ከአብዛኛው የክልሉ ክፍል በተቃራኒ አንጻራዊ መረጋጋትን አስጠብቋል። የሶማሌላንድ ባለስልጣናት ከምዕራባውያን አጋሮች ጋር ቀጣይነት ባለው መልኩ የጸጥታና የኢኮኖሚ ትስስር እንዲኖር ጥረት ሲያደርጉ ቆይተዋል። ይህም ግዛቱን በቀይ ባህርና በባብ አልሜንዳብ ኮሪደር ላይ እንደ ስትራቴጂካዊ አጋር አድርጎ ማስቀምጦታል። የሀርጌሳ ጉብኝት በአፍሪካ ቀንድ ሰፊ የአሜሪካ ዲፕሎማሲያዊና ወታደራዊ እንቅስቃሴዎችን ተከትሎ ሲሆን በአፍሪካ ቀንድ እየጨመረ ለሚሄደው የጸጥታ ስጋቶች ምላሽ ለመስጠት አሜሪካ ቀጠናዊ ስትራቴጂዋን እንደገና እያስተካከለች ነው። ወደ ሌላ መረጃችን ስናልፍ ኢትዮጵያ የ1 ቢሊዮን ዶላር የዩሮ ቦንድ ዕዳዋን ለማዋቀር በመርህ ደረጃ ስምምነት ላይ መድረሷ ተሰማ። የገንዘብ ሚኒስቴር በፈረንጆቹ 2024 ሊከፍል የነበረው 1 ቢሊዮን የአሜሪካን ዶላር የዩሮ ቦንድ ዕዳ መልሶ ለማዋቀር ከባለ ዕዳዎች ኮሚቴ ጋር በመርህ ደረጃ ስምምነት ላይ መድረሱን አስታውቋል። ባለፉት 10 ቀናት ሲካሄድ የነበረው ዝግ ድርድር ፍሬያማ በሆነ መልኩ መጠናቀቁን ሚኒስቴሩ ገልጿል። በድርድሩ ላይ ከጠቅላይ የቦንድ ዕዳ ከ45 በመቶ በላይ የሚወክሉ ዓለም አቀፍ ተቋማዊ የቦንድ ባለቤቶች የተሳተፉ ሲሆን በሁለቱም ወገኖች በኩል ሕጋዊና የፋይናንስ አማካሪዎች ተገኝተዋል። ይህ በመሪ ደረጃ የተደረሰው ስምምነት በዋናነት በፋይናንስ ውሎች ላይ ያተኮረ መሆኑም ተገልጿል። የስምምነቱ ዝርዝር ሁኔታዎች ለዓለም አቀፉ የገንዘብ ድርጅት IMF እና ለይፋዊ አበዳሪዎች ኮሚቴ የተላከ ሲሆን ይህም የኢትዮጵያ የረጅም ጊዜ የዕዳ ዘላቂነት እንዲረጋገጥና የአበዳሪዎች ይሁንታ እንዲገኝ ለማድረግ መሆኑ ተጠቁሟል። መንግስት ከባለዕዳዎቹ ኮሚቴ ጋር በመተባበር የፋይናንስ ነክ ያልሆኑ ሌሎች ዝርዝር ጉዳዮች ላይ መስማማት እንደሚጠበቅባቸው አመላክቷል። ይህ ሂደት እንደተጠናቀቀ በፈረንጆቹ 2026 መጀመሪያ ላይ የዕዳ ሽግሽግ ሂደቱን ተግባራዊ ለማድረግ ቁርጠኝነት እንዳለው ገልጿል። ከኬርቦክስ አፍሪካ ያዝንላችሁ ለዕለቱ መረጃዎች እነዚህ ነበሩ። ለብዙዎች እንዲደርስ ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር ማድረጋችሁን አትርሱ። ሰላም ቆዩን።